እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም ነው? ማቴዎስ ምዕራፍ 24 እናወጣለን። ከዛ እናነብና እንቀጥላለን ትምህርታችንን። ማቴዎስ ምዕራፍ 24 ላስቸግራችሁ ቆምና ለእግዚአብሔር ቃል ክብር በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። ማቴዎስ ምዕራፍ 24 ቁጥር 1። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ዳሩ ግን መጨረሻው ገና ነው ያለው ራሱ 2000 ዓመት ሞላው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚያ አለ ወይም በዚያ አለ ከዚያ አለ ቢላቸው አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ በእልፊ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በድን ወዳለበት ወደዚያ አሞሮች ይሰበሰባሉ። በስውር አይደለም መጣው። ልክ መብረቅ በምዕራብ ሆኖ በምስራቅ እንደሚታየው እንደዚህ ሆኖ የሰው ልጅ መምጣት በግልጽ ይሆናል። ከዚያች ወራት መከራ በኋላ ቁጥር 29 ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃያላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ ምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያ ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዲቷ ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ
ጌታው በቤቱ ሰዎች ላይ ሾሞ ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹም ባሮች ሊመታ ቢጀምር ከሰካሮች ጋር ቢበላ ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃት ሰዓት ይመጣል፣ ከሁለት ይሰነጥቀዋል፣ እድሉን ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ልዑል አምላካችን ሆይ አንተ ስለሰጠን ጊዜ እናመሰግንሃለን። እግዚአብሔር ሆይ ስለዚህ ቅዱስ ቃልህ ክብር ላንተ ይሁን። ስለሰጠን ምልክቶች ጌታ እግዚአብሔር ሆይ እነዚህንም ደግሞ ዛሬ እግዚአብሔር ሆይ አንተ እንደረዳህን እንድናሰላስል ጊዜ ስላደረክልን እናመሰግንሃለን። እድለኞች ነን ካንተ ጋር ማሳለፋችን። ጌታ እግዚአብሔር ሆይ ቃልህን እንድንማር እንድናጠና በመንፈስህ እግዚአብሔር ሆይ እንድንመላለስ እግዚአብሔር ያሉ የነገርከንን ነገሮች ተመልሰን የምናስታውስበት እድል ጊዜ ስላመቻቸልን ስምህ ይባረክ። ዛሬም በምታስተምርን ቃል ልባችን እንዲሞላ እግዚአብሔር ሆይ እኔም ባሪያህን እንድትረዳኝ ደግሞ ህዝብህን እንድታግዝ ልባችንን ከፍተህ ደግሞ ወደ አንተ ፈቀቅ እንድታረገን ደግሞ እንድታስታውሰን በጌታ በኢየሱስ ስም እንጸልያለን። መላቀቅ ካለብን ነገር እንድታላቀቀን ማደግ እግዚአብሔር ሆይ ፈቀቅ ማለት ወዳለብን እግዚአብሔር ሆይ ጥቂት ወደ አንተ ፈቀቅ እንድታደርገን በጌታችን በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አባት በዚህ ቃል ውስጥ ሁሉ እያንዳንዳችን እንድትናገረን ላንተ ጊዜውን ሁሉ አሳልፌ እሰጣለሁ። ሁሉም ደግሞ ለስም ክብር ይሁን በጌታችን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ከጥቂት ጊዜ በፊት ስንት ዓመት እንደሆነው እርግጠኛ አይደለሁም። አንድ አዲስ አበባ ውስጥ አሁን የሚያገለግል ልጅ ወደ ጅማ መስመር ይመስለኛል ስፔሲፊክ እንትኑን ካልተሳሳት ለአገልግሎት ይሄድና በባስ ነው የሚሄደው። በባስ ይሄድና የራሱ ፔጅ ላይ የጻፈውን ነው ያየሁት። ከዛ በኋላ ሊመለሱት አገልግሎት ሲመለሱ መሀል ላይ ታውቃላችሁ ረጅም ጉዞ ስትሄዱ ወደ ሐረር ምናምን እንግዲህ ብዙ ጊዜ እንሄድ ነበር። የዛ ጊዜ በባስ ቀኑ ሙሉ ነው የምትሄዱት። መሀል ላይ ምሳ ለመብላት የሆነ ቦታ ላይ ሹፌሮች የሚነጋገሯቸው ሆቴሎች አሉ። ይሄን ታውቃላችሁና እዛ ቦታ ላይ ያቆማል። እሱ ግን ከጓደኞቹ ጋር ያ ሹፌሩ ባሱን ያቆመበት ሆቴል ስላልተመቻቸው ማለት ገብተው ሜኑንም ምንም አጠቃላይ ብቻ ነገሩን ሲያዩ ብዙም ደስ ስላልተሰኙ በራሱ እንደተናገረው ቦታ ቀየሩ። እዚህ ከምንበላ እኛ ምን አገባን፣ ሹፌሩ አይጋብዘን በገንዘባችን ነው የምንበላው፣ ስለዚህ ለምን ሌላ ቤት አንቀይርም ብለው ተስማምተው ጥሩ ቤት ሲፈልጉ እንግዲህ ጥሩ ምግብ ለመብላት ጥሩ ቤት ሲፈልጉ ትንሽ ከአካባቢው ራቁ ማለት ነው። ትንሽ ነው የራቁት እና እንደዛ ሳለ መጨረሻ ያው ባሱ ሰዓት አለው እንደምታውቁት እና ክላክስ አረገ። ጥቂት አንድ 3 ጊዜ 4 ጊዜ ክላክስ አረገና ያው የሚመጡ መጡና ገቡ። ከዛ በላይ መጠበቅ አልቻለም። 5 ደቂቃ ትንሽ ደቂቃ ጠበቋቸው። ከዛ በኋላ እነሱ በልተው ስቴክኛቸውን ይዘው ስንመጣ ባሱ የለማል። ለጥቂት ነው ይሄድ ያየ ነው አለ። ከዛ በኋላ ተሯሯጥን በሆነ ነገር ለመድረስ ሞከርን፣ ግን ምንም አልተቻለም። ስለዚህ ተመልሰን ወደ ኋላ መተን እንደገና ሌላ ነገር ተመቻችቶ አድረውም ሊሆን ይችላል እዛ አዲስ አበባ ሄደው እቃቸው ተጭኗልና እቃቸውን እንዲቀበሉ አድርገው እነሱ ሌላ ዋጋ ከፍለው ሌላ ነገር አድርገው ያው አዲስ አበባ ገብተዋል። መንግስተ ሰማያት ግን ቀጥሎ አትሄዱም። ያው ከባዱ ነገር እሱ ነው። አመለጠን ነው። ስለዚህ በጣም ስለምጻቱ ያን ጊዜ ይሄን አስታኮ ጻፈ ማለት ነው። ይሄ መሆኑ እንደው ከዚህ ከጅማ ወደዚህ ለመምጣትስ ይሶኬ፣ ግን አንዳንድ ነገር ቢያመልጠንስ አይደለ? ሲሪየስ አይደለ? በጣም ሲሪየስ ነው። ተመልሰን እንኳን ንስሐ የሌለው ነገር ነው። ተመልሰን እንኳን ማታስቡት ነገር ነው። ስለዚህ ይሄ ጉዳይ እንደው በቀላሉ የምትመለከቱት ነገር አይደለም። እግዚአብሔር ረድቶን ዋና ነገራችን ነው። አሁን ይሄ ቤት ቀለም አለው፣ መብራት አለው፣ ብዙ ነገር አለው። እኔ ጣራውም እንዲሆን ብዙ ጭቅጭቅ ነበረኝ። ለምን ጥቁር ይሆናል ምናምን ኢሶኬ ሆኖ እንኖራለን። ከዚህ ቤት ቶሎ የምንወጣው ቀለሙን ምናምን ሳይሆን ፒላሩ ከተነካካ እንወጣለን አይደለም? ፒላር ዋና ነው አይደለ? ለዚህ ማዕዘኖቹ ጋር ያሉ ነገሮች እንደው ጫወታ ከተጀመረ በዚህ ነገር በቃ ተነስተን ሁላችንም እንወጣለን። ምክንያቱም የቤቱ መቆም ቀለሙም መብራቱም መጋረጃውም ሳይሆን ምንድነው ፒላሩ ነው። ምጽአት ዋና ነገር ነው። አሜን። የመጨረሻ ድምድማታችን ማለት ነው ከጌታ ጋራ ለመሆን ነው አይደለም? ናፍቆታችን እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ነገር አድርገን እንደውም እና ቤሎ በነካካው እጃችሁ ይሄንን ዳታቤዝ ከሰራችሁ በኋላ ትንሽ ደግሞ ወደ ሰማይን ብታረጉት ጥሩ ነው። በዛ እየተጠራ እንድንገባ
ዳታቤዙ እንግዲህ ስንት ሰው እዛ እንደሚያውቀው አላውቅም። እዚህ ጥሩ ስሩልን። እዛም ደግሞ ማጣሪያ ያለው በመጽሐፍ ተጽፎ ያልተገኘ ማንኛውም ወዴት ገባ ነው የሚለው ራእይ ምዕራፍ 20 አንብቡ። ስለዚህ በመጽሐፍ ተጽፎ ያልተገኘ የሰማይ መጽሐፍ ይወቀን። ይጻፋል። ታውቃላችሁ 2 መጽሐፍ አለ። አንደኛው መጽሐፍ አንድ መጽሐፍ ነው፣ ሁሉም ሰው የሚመዘገብበት መጽሐፍ ነው። ሁለተኛው በርካታ መጽሐፍ ነው። አንዴ ላንብበው እንዴ ወደዚህ መለሳለሁ። ራእይ ምዕራፍ 20 ቁጥር 11 ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንም ታናናሾችና ታላላቆች በዙፋን ፊት ቆመው አየው። መጽሐፍትም ተከፈቱ። እስቲ መጽሐፍትም በሉ። ብዙ ነው አይደል? መጽሐፍትም ተከፈቱ ይላል። ሌላ መጽሐፍም ተከፈተ ይላል። እስቲ መጽሐፍም በሉ። ስለዚህ መጽሐፍት ይልና ደግሞ መጽሐፍም ይላል። ሁለቱን ይለያቸዋል። ምክንያቱም እዛ መጽሐፍት ውስጥ ቢሆን ይሄ መጽሐፍ ልዩ ባይሆን ኖሮ አብሮ መጽሐፍት በሚለው ብቻ ይበቃው ነበር። ግን መጽሐፍት ይልና ደግሞ መጽሐፍ ይላል። ስለዚህ አንዱ መጽሐፍ ልዩ ነው ማለት ነው። አያችሁ፣ መጽሐፍትም ተከፈቱ ሌላ መጽሐፍም ተከፈተ ይላል። ስለ አንድ መጽሐፍ እንደሆነ ይልና ሌሎቹ ግን ብዙ ናቸው ማለት ነው። እነዚህ ብዙዎቹ መጽሐፍ ምንድናቸው? አንዱ መጽሐፍ ምንድነው የሚለውን ትንሽ ልንገራችሁና ወደዛኛው ሄዳለሁ። መጽሐፍ ተከፈቱ እርሱም ይላል። መጽሐፍም ተከፈተ ይልና እርሱም የመጽሐፉ አንዱ መጽሐፍ ማለት ነው የሕይወት መጽሐፍ ነው ይላል። አንዱ ብቻውን መጽሐፍ የምን መጽሐፍ ነው የሚባለው? የሕይወት መጽሐፍ ነው ይባላል። ሙታንም በመጽሐፍ ተጽፎ እንደነበረ በመጽሐፍ ነው በመጽሐፍት ብዙ መጽሐፍ ላይ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል። ያ ብዙ መጽሐፍ የሚይዘው ስራ ነው። ግልጽ ነው። ብዙ መጽሐፍ የሰራችሁ ስራ የተናገራችሁ ሁሉ እዛ ይያዛል ማለት ነው። ያው እንደተባለው ስለ ከንቱ የተናገራችሁት እንኳን በፍርድ ቀን መልስ ትሰጣላችሁ ያለው ቃል በዚህ ይፈጸማል ማለት ነው። ሁለተኛው መጽሐፍ ላሳያችሁ። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይልና ቁጥር 13 ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ያ ብዙ መጽሐፍ ስራ ነው ያዘው ብያቸዋለሁ። እንደ ስራቸው መጠን ተከፈሉ ይላል። ሞትና ሲኦልም በእሳት ከዛ በኋላ እያንዳንዱ እንደ ስራው መጠን ተከፈለና ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው ይልና በሕይወት መጽሐፍ ተጽፎ ያልተገኘ ማንኛው በእሳት ባህር ውስጥ ተጣለ ይላል። አንደኛው የሕይወት መጽሐፍ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው የተቀበሉና በክርስትና ሕይወት የኖሩ እምነታቸውን በስራ የተገበሩ ሰዎች እነሱ በአንደኛው መጽሐፍ ሁሉም ሰው የሚጻፍበት አንድ ትልቅ መዝገብ አለ። የሕይወት መጽሐፍ ይባላል። እሱ ላይ ጌታን የሚያምኑ ሰዎች ነው ስማቸው የሚጻፈው። ያኛው ማንኛውም የምንሰራው ስራ ደግሞ የራሳችን መዝገቦች አሉ። እንደኔ ምስኪኖች ከሆናችሁ ፔጁ ባዶ ይሆናል። ሲገለጥ ምንም የለም። ሲገለጥ ምንም አልሰራንም። ደግሞ ጎበዞች አሉ የታተሩ። አሁን ማዘር ትሬዛን ሳስብ መጽሐፋቸው ሙሉ ይመስለኛል። የቢኒያም መቄዶንያ የሚባለው ልጅ ሳስብ መጽሐፉ ብዙ ይመስላል። ይሄ ብዙ ማለት ነው። እዚህኛው ላይ ከሌለ እግዚአብሔር ይርዳው። እዚህ ዋናው ይሄኛው ነው እና ያኛውን ሽልማት እግዚአብሔር ጻድቅ ስለሆነ ያስረክባል። ሽልማታቸውን ሁሉም ሰው የረዱትን ምንን ይሰጥና ከዛ በኋላ ያን ሽልማት ይዘው ወዴት ነው የሚሄዱት ነው ዋናው ነገር። ወደ አንደኛው ጋር ለመግባት የትኛው መጽሐፍ ላይ መጽሐፍ ያስፈልጋል? የሕይወት መጽሐፍ ላይ ያስፈልጋል። እዚህ ያንን ነገር ተሸክሞ ጻድቅ ስለሆነ ያስረክባል። ሽልማታቸውን ይዘው የት ነው የሚሄዱት የሚለው ነው አሁን እኛ የሚያሳስበን። የአንዳንዶቻችን ጴንጤዎች ደግሞ የኔ ቢጤዎች ምንድነው ምንምም የለንም። ምናልባት አንዳንድ የሆነች ነገር አንዳንድ ኪሎ ከያዝንም ጥሩ ነው። እሱን ይዘን ግን እግዚአብሔር ይመስገን የሕይወት መጽሐፍ ላይ ግን አለ። ጥሩ ቤስቱን ልንገራችሁ። በጣም ብዙ ሽልማት ይዛችሁ በጌታ ፊት ያን ሁሉ ሽልማት ይዛችሁ ወደ መንግስተ ሰማያት መግባት። ዋው! እግዚአብሔር ያድለን። ሰው ሲድን እንኳን እኔ በጣም ደስ የምልበትና ምሰኝበትና ምቆጭበት ነገር ሁለት ነገር አለኝ እላለሁ ብዙ ጊዜ በስልጠና ውስጥ። በጣም የምቆጨው ከሲኦል ውስጥ ሆኖ ልክ ሉቃስ 16 ላይ እንዳየው አይታችኋል። ሀብታሙ ሰውዬ እየተመለከተ አብርሃም ጋር ዲያሎግ ሲያደርግ እንደነበረው ማለት ነው። አንድ ሰው አንተ ስላልመሰከርክልኝ ነው፣ እኔ ላይ ስላለፋህ ነው፣ ያ ሁሉ ትምህርት አብረን ተምረን፣ ያ ሁሉ ጉርብትና አብረን ኖረን፣ ያ ሁሉ ጊዜ ካንተ ጋር ስመላለስ ትንፍሽ ሳትል ይሄው ለሲኦል አበቃኝ ቢለኝ በጌታ ፊት ሐዘን ነው። በጣም የምደሰተው ደግሞ አሉኝ ጥቂት ፍሬዎች መተው ጥምጥም ብለው ጌታ ፊት ባንተ ምክንያት ስለመሰከርክልኝ፣ ፊቴን ስላልፈራህ፣ ስድቤን ስላልፈራህ ተባረክ የሚሉኝ ሰዎች ጌታ ፊት አያስደስትም? እግዚአብሔር ያድለን።
ስለዚህ በአንደኛው መጽሐፋችሁ ሙሉት። ሁለተኛው መጽሐፍ ጌታን በማመን ያላመናችሁ ሰዎች እመኑ። የህይወት መዝገብ ላይ ስማችሁ የሌለ ሰዎች ኪሳራ ነው። ሰው ዓለምን ሁሉ ሊያተርፍ ይችላል፣ ነፍሳችሁ ይጎላል። ነፍሳችሁ ደግሞ መጨረሻው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄኛውን መጽሐፍ ያኛውን መጽሐፍ ላይ እንድንኖር ጥሩ ነገር እንድንሰራበት መጽሐፉን ሲገልጥ እግዚአብሔር የሚደሰትበት ነገ ሲነበብ ደስ የሚለው እናንተ ደስ የሚላችሁን ነገር አድርጉ። በቀረን ጊዜ ጌታ ይርዳል። ይሄ ተረት አይደለም፣ የእውነት ነው። ነገ የሚገጥመን ነገር ነው። ነገ የሚፈጸምን ነገር ነው። ራእይ ምዕራፍ 20 ከቁጥር 11 ጀምሮ የነገረን እግዚአብሔር የተመሰገነ ይሁን። እንግዲህ በጀመርነው ነገር ዋናው ነገር የጀመርነው እንደዚህ ነው። ሁለት ነገሮች ናቸው። መምጣትህና የዓለም መጨረሻ ምልክቱ ምንድነው ንገረን ያሉት። ስለዚህ እየተነጋገርን ያለ ነው የመምጣቱ ምልክት ምንድነው? ያለ ምልክት አልተወንም። ቅድም ልጁ ምሳ በልቶ ሲመጡ ከጓደኞቹ ጋር ክላክስ ነበር፣ አልሰሙትም። ምልክት ይሰጣል እኮ እኛም ብዙ ጊዜ ሄደን እናውቃለን። ክፍለ ሀገር በፊትም ምልክት ይሰጣል። ከያሉበት ከየተቀመጡበት ተዝናንቶ ከምሳም አልፎ በደንብ እስከ 3ኛ ቡና የሚያፈሉ ሰዎች ባዞ ያመልጣቸዋል። አይ እኔ መሄድ አይቀርም፣ በጣም ተጠንቅቄ ነው፣ እየሰማሁ ነው፣ ከመጽሐፍ ጋር ነው ህይወቴ መሆን ያለበት የሚሉ ኑሯቸውን እየኖሩ ምሳቸውን እየበሉ ልጆቻቸውን እያሳደጉ በቃ ክላክሱን ሰምተው ያመልጣሉ። ምንም ጭልጥ ብለው ደግሞ ምንም ክላክስ ማያስዝም ብለ በቃ ብለው ለማልማሽን ከፍተው ያሉ ደግሞ አስቸጋሪ ሆነባቸዋል። አይመጣም ብሎ ጴጥሮስ ላይ ይዘገያል የሚል የዓለም ነገራቸውን የቀጠሉ ሰዎች አሉ። ታውቃላችሁ፣ ይሄ በጣም የሚያዘናጋ ነው። ከጴጥሮስ ዘመን ጀምሮ ነው ጌታ ሊዘገይ ይችላል የታለ የሚሉ ሰዎች በአፋቸው እንኳን ባይሉት ብዙ ሰዎች በተግባራቸው ያሳያሉ። የሚመጣ ነገር ያለ አይመስልም። ግን እውነቴን የምነግራችሁ ጌታ ኢየሱስ ክርስቶስ ይመጣል። ለዚህ ምን እርግጠኛ ነህ ብትሉኝ የነገረን ምልክቶች ናቸው በሙሉ ማሳያችሁ። ለዛሬ 10 ነገሮች ባለፈው የነገርኳችሁን ምን እንደሆነ እስከ ቁጥር 14 ድረስ አንዴ እከልስላችኋለሁ። ምናልባት ዛሬ ብቻ የመጣችሁ ሰዎች ብዙ ክርስቶሶች ምን ይላሉ? ይመጣሉ። ምልክቱ አንደኛው ይሄ ነው። ቁጥር 3 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህ የዓለም መጨረሻ ምልክቱ ምንድነው? ማለት ስትመጣ ምልክቱ ምንድነው? የዓለም መጨረሻ ነው ብለን እንድናምን ምልክቱ ምንድነው ሲሉት ምልክቱን ነገራቸው። ኢየሱስም መልሶ እንዲህ አለ ይላል፣ ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። የአንደኛው የመምጣቱ ምልክት ክርስቶሶች ነን የሚሉ ሰዎች መብዛታቸው ነው። ይሄ ባለፈው በህንድ በናይጄሪያ ምናምን የጠቀስኩላቸው 4 ሰዎችን ጉግል አድርጋችሁ የምትደርሱባቸውን ዩቲዩብ ላይ የሚታዩትን ሰዎች ብቻ አይደለም። በጣም ብዙ ክርስቶሶች ኢየሱሶች እየተሰበኩ ነው። የኛ ያልሆነ ኢየሱስ እየተሰበከ ነው። በቸርች ወጥቷል ኦሬዲ ያልተሰቀለ የኛ ኢየሱስ የተሰቀለ የእግዚአብሔር ልጅ ሆነ በስጋ የመጣ ነው። አሜን። በመከራ ውስጥ አልፎ ኢየሱስ ሆኖ ደግሞ ክርስቶስ የሆነ በግ ሆኖ ታርዶ አንበሳ የሆነ እንጂ ምንም መከራ ያልነካው በቃ በድል ብቻ ይሆነ አይደለም። በመከራ ውስጥ አልፎ እናንተ የሰቀላችሁት እርሱን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገ የእስራኤል ወገን ሁሉ ይወቅ የተባለበት ማለት። ብዙ ቸርቾች ግን ይሄ ኢየሱስ አይደለም ክርስቶስ ተብሎ የሚሰበከው። ይሄ መጠንቀቅ አለብን። የአንዳንድ ሰዎች እንደው ስማቸውን እንዳልጠራ ስለመፈራ ነው እንጂ የነሱ ሰዎች እኔ ሰሞኑን ሁሉ ያልኩ ነበር የዚህ ሰው የኢየሱስ የኔ አይደለም እያልኩኝ የእውነት ለመናገር የነዚህ ክርስቶሶች የኔ ክርስቶስ አይደለም በፍጹም እሱን አልተከተለም። ስለዚህ ክርስቶስ ሁሉ አንድ አይደለም፣ በስሜ ይመጣሉ ብዙ ናቸው ስላለ መጠንቀቅ አለብን። ይሄ እንደው የሆነ ቦታ በየህንዱ በየጥጋጥጉ ተቀምጠው ብዙም 50 60 ሰው ተከታይ ኖራቸው የሚሉትን ዝም ብሎ እነዚህ ማንም ሊከተል አይችልም። ተጠንቀቁ ያለው እኮ ለሐዋርያት ነው። ተጠንቀቁ ያለው እኮ ለክርስቲያኖች ነው። ተመልከቱት እንዴት ክርስቲያኖች ዝም ብሎ እዛ ጸጉሩን አሳድጎ ዝም ብሎ ኢየሱስን የሚመስል መስሎት ላለ ሁሉ አልከተልም። እንዲህ አይደለም። በጣም የሚመስሉ ናቸው። በጣም አያችሁ፣ በክርስቶስ ስም የሚደረጉ ንግዶች አሉ። አንዳንዶቹ በእርግጠኝነት ክርስቶስ የቀባቸው አይደለም። በእርግጠኝነት ክርስቶስን አይደለም የሚሰብኩት። ክርስቶስ ነው የሚሉ በስሙ ነው እኮ በስሜ ይመጣሉ ስላለ ብዙ ኢየሱሶች ብዙ ክርስቶሶች ወገኖቼ እየተሰበኩ ስላለ መጽሐፍ ቅዱስ የሚለው ልንገራችሁ። ገላትያ ምዕራፍ 1 ሌላ ወንጌል ይላል፣ ሌላ ኢየሱስ ይላል። እየሰበኩ ነበር በዛም ሰዓት፣ ግን ሌላ ኢየሱስ ነው የኛ ኢየሱስ አይደለም አለ ጳውሎስ።
እንደውም ወንጌሉም ሌላ ወንጌል ነው ልዩ ወንጌል ይለዋል ይሄ ልዩ ወንጌል የሚሰብኩ ሰዎች አሉ ስለዚህ በጣም ሩቅ አርጋቸው አታስቧቸው ማንደርስባቸው እዛ ናቸው እኛ ጋር ምናምን እንዳትሉ በጣም አጠገባችን ነው ስላችሁ አሁን ቸርቻችን ውስጥ ነው ብላችሁ ጥርጣሬ እንድትገቡ አይደለም እሱ ማለት ያለ በጣም ቅርብ ናቸው ዩቲዩብ ላይ ናቸው ምናምን ናቸው አንዳንዶቻችሁ ወንድሞቻችን ነው የሚመስሉት ግን አይደሉም ይሄ መመርመር ይጠይቃል እንግዲህ ሰፋ ያለ ትምህርት ስንማማር እንነጋገራለን በደንብ የኛ ክርስቶስ ማጥበቅ አለብን የኛ ኢየሱስ ክርስቶስ የተሰቀለው ነው አሜን እኛ ግን ምን ያለው ነው የሚለው የተሰቀለው ማንን ኢየሱስ ክርስቶስን እንሰብካለን ነው የሚለው እቺ በባነር ላይ ጠፍታ የሆነችውን ከዚህ በፊት ነግራችሁ ነበር እኛ ግን ይላል አይደል የቆሮንቶስ 3 እና መጀመሪያ ቀስ ያለች በባነር በቀለም የተጻፈች እንትነች እኛ የሚለው ጠፋ እና ምን ቀረ የተሰቀለውን ክርስቶስን እኛ የሚለው ጠፋ ማለት ነው እና እነማን እንደሆኑ አይታወቅም ቀስ ያለ ደግሞ የተሰቀለው ጠፋ ክርስቶስ ይሄ በጣም አዝማሚያው ጥሩ አይደለም ክርስቶስ ባለ ቁጥር መግባት ክርስቶስ ባለ ቁጥር መካፈል የለብንም ለምን የቱ ክርስቶስ ማለት አለብን ሃሌሉያ የተሰቀለው ዋጋ የከፈለው የደማው በድህነቱ ስለኛ ድሃ የሆነው በደሙ ያነጻል ይሄን አይቀበሉም ብዙዎች እኮ አንድ ቦታ ላይ ይስታሉ አንድ ቦታ እነሱ በሚፈልጉት ትምህርት ላይ ብቻ ያረጉታል ስለዚህ ክርስቶስ ሙሉን ነው መስበክ ያለብን ሐሰተኛ ክርስቶሶች ይመጣሉ መጣዋል በጣም ሁለተኛው ምንድነው የሚሆነው ጦርነት ነው ያለው እዚሁ 3 ላይ ምልክቱ ካለም በኋላ እንዳያስታችሁ ብዙዎችን ተጠንቀቁልና እኔ ክርስቶስ ነኝ በስሜ ይመጣሉ ካለ ብዙዎችን የሚያስታሉ ይልና ቁጥር 6 የጦርን ወሬ ትሰሙ ዘንድ አላችሁ ይላል ይሄ ጦርነት በሚለው የጦርን ወሬ ተሰማላችሁ ምን መስማት በደንብ ነው እንጂ እኛ አይደለም በደንብ ጥግብን ያለው የጦርነትማ በጣም ጥግብን ያለው ያው ታቃላችሁ አሁን እንኳን ዝም ብዬ ልቆጣጠርላችሁ ይችላል አገራችንን ጨምሩ የርስ በርሱን በነገራችሁ ላይ ህዝብ በህዝብ የሚለው የርስ በርስ የህዝብ ከህዝብ ጋር የሚጋጭበት ነው መንግስት ከመንግስት ጋር የሚለው ደግሞ አገር ለአገር አሁን የሱዳኑ የህዝብ ነው እኛ አገር ያለው የወንድሞቻችን የርስ በርስ የወንድማማች ነው እንደምታውቁት ነው ምንም ሌላ ነገር መጥቶብን አይደለም የደቡብ ሱዳኑም አሁን ሰሞኑን ጀምሯል በጣም ጸሎት ይጠይቃል በርግጥ ጸልየን ማናስቆመው ነገር ነው ነገሮች እየከፉ ነው የሚሉት እንደ ምልክት የተሰጡ ናቸው በአንድ ጎን እሱ ማየት አለብን ደግሞ አለመጸለይ አንችልም መጸለይም ደግሞ አለብን ሌላው ከዚሁ ቁጥር 6-7 ላይ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የሚለው አያችሁ አንዱ መንግስት ከአንድ መንግስት ጋር መጋጨት በጣም አሁን ማየት አትችሉም ዩክሬንና ሩሲያ ለ3 አመት ከኢየሩሳሌም አካባቢ ያሉ ጦርነቶች አንዴ በዛኛው ሀገር አንዴ በዚህኛው ሀገር ግራ ቀኝ ያሉትን በጣም ማሰብ ትችላላችሁ ያሉ ጦርነቶች የኛም አካባቢ ብዙ ከዛ የጸዱ ነገሮች አይደሉም እሱም ማስታወስ ገና መጽሐፍ ማንበብ የት ብለን ምን ጠይቀው ምን ፈትሸው እንኳን አይደለም በጣም ቅርቦች ናቸው ህዝብ በህዝብ ላይ መንግስት በመንግስት ላይ ሌላው የተሰጠን ምልክት ረሃብ ቸነፈር ነው የሚለው የጦርን ወሬ ተሰሙ ዘንድ አላችሁ ይልና ቁጥር 7 ይሄ ሊሆን ግድ ነው ይላል ስለዚህ በጾም ጸሎት አናስቀርማት ይሄ ሊሆን ግድ ነው ይላል አያችሁ ግድ ነው ካለ ያው መጸለይ አለብን ሳሙኤል እኮ ለሳቱት ሰዎች ጸልየዋል ለሳኦል አትጸልይ ብሎታል ግን ከመጸለይ ለእናንተ በድላችኋል ግን ከመጸለይ ወደ ኋላ አልልም ብሏል አይደለም አንደኛ ሳሙኤል ላይ እንደምታዩት ስለዚህ ያን እናረጋለን ግን ሊሆን ለምን ሆነ ምንለው አይደለም ግድ ነው በምን ላይ ነው ግን ያነሳን ጦርነቱን ሊነግረን ብሎ አይደለም ምልክቴ ነው ለመጣስል ይሄ ይሆናል እንዳለን ልብ በሉ ሌላው ግድ ነው ካለው ተጠበቋት ድንቅጡ ዳሩ ግን መጨረሻው ገና ነውና ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል ራብ ቸነፈር ይሄ ረሃብ ለጥቂት ጊዜ የሚመጣው ሳይሆን ድርቅ በጣም ብዙ ጊዜ ይሄም ለኛ ቅርብ እንደሆነ ታውቃላችሁ በጣም ድርቅ ይመጣል ረሃብ ይሆናል ይሄንንም ተመልከቱ ምልክት ነው ብሎናል ከዛ በኋላ ባለፈውም ጥቂት የጀመርኩበት ሐሳብ ነበር የምድር መናወጥ ይላል ቁጥር 7 መጨረሻ የምድር መናወጥ በልዩ ልዩ ስፍራ ይሆናል እነዚህ ሁሉ የምጣር መጀመሪያዎች ናቸው ይላል ለዚህ ነው እኔ ዜናዎችን ሁሉ ከሆነ ነገር አንፃር ማየት የለብንም ያለን ጌታ ምልክት ተሰጣለሁ የምድር መናወጥ በልዩ ልዩ ስፍራ ይሆናል አሁን በኢትዮጵያ ውስጥ ሰሞኑን እየሆነ ነው ለምን ጌታ የነገረኝ ነው እኔ ማምነው የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ ያው ይሆነ ነው ማለት ነው ቀጥለን ከዚህ በኋላ የምናየው እንግዲህ ከቁጥር 9 ስትመለከቱ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይገሏቸውማል ይላል እግዚአብሔር የተመሰገነ ለመከራ አሳልፈው ይሰጧቸዋል
ፐርሲኩሽን አለ ማለት ነው። በክርስትና ምክንያት ኢራን ጋር አፍጋኒስታን ብቻ ሳይሆን በተለያየ ሁኔታ እዚሁም ሀገር እንኳን የተለያየ ስደት ይኖራል። አንዳንድ ጊዜ ታውቃላችሁ ሰዎች ክርስቶስን በትክክል በመስበካቸው ምክንያት የተቀጡ እንኳን የኛ አባላቶች አሉ። ለተመሳሳይ ጾታ ሰብኮ አንድ ጊዜ ቨርጂኒያ የገጠመኝ ነው። እየሰበኩ ስለ ወንጌል የኛው አጥቢያ ላይ እና ለተመሳሳይ ጾታዎች አሳፍሯቸው ሲሄድ ሰበካቸው። ሄደው ከሰሱ። እዚሁ ቨርጂኒያ የተፈጸመ ነገር ነው የምነግራቸው። ከዛ በኋላ ከሰሱት። አንደርስቲሜት አድርጎናል እንደዚህ አድርጎናል ብለው ያው ከሰሱት። እሱ ወንድማችን ነው፣ የኛ ወንድም ነው፣ አዲስነት ውስጥ የነበረ ልጅ ነው። ከዛ በኋላ ያው ሊታሰር ነበረ፣ ግን ወደ ገንዘብ ተቀየረለት እና የቀጡት በጊዜው ሌላም እንትን ኢንቨስቲጌት እንዳደረጋለ፣ ግን ለጊዜው ፍርድ ቤት ቀርቦ $500 ይክፈል ተባለ። ይሄን እኔ ለመከሩ ሰራተኞች መጽሐፍ ላይ ጽፌያለሁ እና እየሰበኩኝ ይሄን እየተናገርኩኝ ያለ በቃ ዋጋ መክፈል ብርም ሊንቀጣ ለወደፊት ልንታሰር እንችላለን። በዛ ጊዜ ታስታውሱ እንደሆነ ለነዚህ ሰዎች ኬክ አላቀርብም እንደዚህ አላደርግም ያሉ ሁሉ ሌላ ስቴቶችም ላይ ታስረው ነበር እና ዋጋ ልንከፍል እንችላለን። በቃ ወንጌል ዋጋ ያስከፍላል። አሜሪካም የነጻነት ምድር የምትባለው ቦታ ላይ ወንጌል ጋር ሲደርስ ብዙ ነገር ሊጣመም መከራ ሊያስቀብለን ይችላል። ስለዚህ አትፍሩ እያልኩ እየተናገርኩኝ የልጁን ምሳሌ ያቀረብኩኝ ማለት ነው። በመካከላችን ነበር የዛ ሰዓት እዛው በመሰብክበት ሰዓት እና አንድ ልጅ ከቨርጂኒያ አባሎቻችን አሁን ካሉት ውስጥ አንደኛው ተነሳና ቼክ ይዞ ነበር። ቼኩን ባዶ አረገውና ጉባኤው እንደተጨረሰ እኔ ባርኬ ሲጨርስ ወደ እኔ መጣና በቃ ቅድም በነገርከን ነገር ልቤ ተነክቷል እና ልጁ በቃ መስክሯል። በቃ አናውቀውም ስሙን መስክሯል። እንኳን የኛ አባል ሆነ ደስ ብሎናል፣ ግን ብሩን እኔ ነኝ የምከፍለው ብሎ እሱ እንዳያቅብኝ ስለሚያቀኝ ስሜን እንዳያቅ አንተ በስምህ ጻፍና አውጥተህ ብሩን ስጠው አለኝ። ከዛ ለልጁ ባዶ ቼክ ነው እንግዲህ ፈርሞበት ነው ያመጣው። ልጁ ከመውጣቱ በፊት ተሯርጬ ከልጆቹ ጋር እየወጣ ነበር። ከመኪና ወርጄ ኧረ እግዚአብሔር ይመስገን እንደዚህ እኮ ይኸውልህ ቅድም እየተናገርኩ ያው ሰዎች አያውቁህም እና የመሰከረው ምስክርነት በቂ ነው፣ እኛ ደግሞ በብሩ እንተባበራለን ብሎ አንድ ሰው ሰጠ። በል ዋጋዬን ሊያሳንስብኝ እዛው መልስለት ምናምን አለኝ። እንደገና ያኛው እንዳያመልጠኝ ሮጬ ሄጄ እግዚአብሔር የተመሰገነ ነው። እና ሲልቨር ስፕሪንግ ታስታውሱት እንደሆነ 2 ፕሮጀክተሮች ነበሩን አይደል? እና ጨምረው የገዙት በዛ ብር ነው ልላችሁ ነው። ታሪክ አልመልሰውም እሱም ማለት ስለዚህ ጨማምረው ያንን ገዙበት። እግዚአብሔር የተመሰገነ ይሁን። ጌታ መልካም ነው። ለመከራ አሳልፈው ይሰጧቸዋል። ስለዚህ ይሄ የሚጠበቅ ነው፣ ኤክስፔክት የሚደረግ ነገር ነው። ሌላው ስለ ስሜ በሁሉም ኔሽኖች ነው። ኦል ኔሽንስ የተጠላችሁ ትሆናላችሁ ነው። አንዱ ካንዱ እንኳን አይለኝም። ስለ ስሜ በአሕዛብ የሚለውን ጄንታይልስ ብላችሁ እንዳትተረጉሙ ነው ኦል ኔሽንስ ያልኩት፣ ቃሉ እንደዛ ቀጥታ ስለሚል። ስለዚህ በማያምኑ ሳይሆን በሁሉም ሕዝብ የተጠላችሁ ትሆናል ስለ ስሜ ይላል። ይሄ የሆነ ነው። ሌላው ብዙ ሐሰተኞች ነቢያቶች ይነሳሉ አይደለም? ቃሉ የሚለው እንደዚህ ነው። ስለ ስሜ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ይሄማ በጣም እውነት ነው እንጂ በጣም ይሄ ካልገባን ብዙ ሐሰተኛ ጥያቄ እስኪሆንብን ድረስ ነብይነት እስክንፈራ ድረስ ጠዋት ኤስኤምቲ ጋር እየነገርኳቸው ነበር። እስኪፈራ ድረስ ሰው አሁን ነብይ መባል እኛ እንኳን ነብይ የሚባል ሰው ለመጋበዝ እስክንሸማቀቅ ድረስ ነው ይሆን ያለን። ለምን? አሳፋሪ ሰዎች ስለተነሱ ማለት። ግን መጨረሻው ግን ሊሆን ግድ የተባለው ነው የሚፈጸመው። እኛ ምን ቀንሰው ነገር የለም። ምልክት ተደርጎ የተሰጠን ስለሆነ መሆናቸው ይቀጥላል። እየባሰባቸውም ሊሄድ ይችላል። እኛ ግን ራሳችን መጠበቅ አለብን። ተዘልለን እንድንኖር እግዚአብሔር ይርዳል። ተዘልለን እንድንኖር ወገኖቼ። ስለዚህ ብዙ ሐሰተኛ ነቢያት ይነሳሉ። ሌላው ቀጥሎ ከዚህ በኋላ የጠቀሰልን ሐሰተኞች ብዙዎችን ያስታሉ ካለ በኋላ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀሰቀሳለች። ይገርማችሁ፣ ይሄ ክፋት በጣም ያድጋል። ስለዚህ ፍቅር በጣም እየቀዘቀዘ ይመጣል ማለት ነው። በሰዎች ውስጥ ያለው ነገር እየሻከረ ይመጣል። አንዱ ለአንዱ መተማመን ያቀተዋል። ይሄ የመጨረሻው ምልክት ነው ተብሎ ነው የተጠቀሰው። ይሄንን ማሰብ አለብን። ስለዚህ እነዚህ 9 ነገሮች ነው። የመጨረሻው ደስ የሚለኝና በጣም በህይወታችን እንድናደርገው ፑሽ ማረጋቸው ነው። እንግዲህ እነዚህ ሁሉ እንደ ክፉ የተጠቀሱ ናቸው። ይሄ ይሆናል የምድር መናወጥ ደስ አይልም።
ረሃብ ደስ አይልም አይደለም? ሐሰተኛ ነብይ ተነሳ ማለት ደስ አይልም። ብዙ ነገሮች አሁን የጠቀስኳቸው ነገሮች የጦርነት መስማት፣ ህዝብ ላይ መነሳት ደስ አይልም። ሐሰተኛ ክርስቶስ ሆኖ መምጣት ደስ አይልም። ግን አንድ በዚህ መሃል የምናረጋት ነገር ቁጥር 14 ተጠቅሳለች። ክብር ለእግዚአብሔር ይሁን። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። አሁን እንደምታዩት በየስፍራው ወንጌል የሚሰብኩ ሰዎች ተነስተዋል። እግዚአብሔር ስለዚህ የተመሰገነ ይሁን። ብዙ ሰዎች ጨክነዋል። ብዙ ሰዎች ለወንጌል ዋጋ እየከፈሉ ነው። ብዙ ሰዎች ለወንጌል ገንዘባቸውን እያወጡ ነው። ወገኖቼ በጣም ወንጌል ለመስበክ ራሳቸውን የሰጡ ሰዎች ብቻ ብላችሁ አታስቡ። ፕሮፌሽናቸውን ጭምር እየተዉ ከዛው ከስራቸው ጋር ጎን ለጎን አሁን የነ ዶክተር ማርቆስ አይነት ሰው ይገርማል። ካሊፎርኒያ ውስጥ የራሱን ስራ በጣም ምሳሌ ስለሆኑ ነው የማነሳቸው። ገርማችሁ ምንም ሳይዛቸው ምን ቅንጣቱን ያህል የነሱን እየደረሰን አይደለም። እኛ ሙሉ ጊዜ ሰጠን እንኳን ተብለን ወገኖቼ እግዚአብሔር የረዳቸው ሰዎች የተነሱ ገንዘባቸው ሚሽነሪ የሚልኩ ሰዎች እዚሁ ቸርች እንኳን አሉ። እግዚአብሔር የረዳቸው በቤተሰባቸው በኩል 4 ሰው 3 ሰው የሚልኩ የተወለዱበትን አገር አያችሁ ሚሽነሪ በመላክ እየጠቀመው ያሉ ሰዎች። ይሄ በጣም ያስደስታል። በጎ ነገር ነው። ህይወታችሁ ይሄን እያደረጋችሁ ቢመጣ እንዴት ደስ ይላል። ምንም ሳንሰራል አንድ ሰው ትንፍሽ ሳነ ድብቅ እንዳደረገ ጋሽ ደምስ የሚባሉ ሰው አሉ። እኔ እኮ አንተ መስክሩ ብለህ ነው እንጂ እንዳትሰደብብኝ የተቀበልኩ ቀን እኮ ድብቅ አረግህ ነበር አሉ። አሁን ባልቲሞር አካባቢ ይኖራሉ። ቅርብ ጊዜ ልጃቸው ወደ ጌታ ሄዶ ነበርና ሰብክ ባልቲሞር አስታውሻቸዋል። ምክንያቱም ልጃቸው ነው ከስንት ዓመት በፊት የነገረችኝ በትምህርት ቤት እያለ አባቴ እንዲል ነበር አለች። በህይወት ስላገኟቸው ደስ አለኝ። በጣም አርጅተዋል። እግዚአብሔር የተመሰገነ ይሁን። ድብቅ ልናረጋው እንችል ነበር፣ ግን እሱ እየተሰደበን ቢሆን ንገሩ ነው ያለን። ንገሩ፣ ለሰዎች ንገሩ። ወንጌል በተለያየ ሲስተም ቲክቶክ የምትጠቀሙ ሰዎች ወደ ወንጌል ቀይሩት። ፌስቡክ ያላችሁ ሰዎች ወደ ወንጌል ቀይሩት። በቃ አሁን በመጨረሻ ሰዓት ሰዎችን ሁሉ የምናገኝበት መሆን አለበት። ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል፣ መጨረሻውም ይመጣል ይላል። እስቲ ይሄን ቃል አብረን እንበለው። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ ምን ይመጣል? መጨረሻው ይመጣል። መጨረሻ ምንድነው የሚሆነው ካላችሁ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ወደድንም ጠላን እግዚአብሔር የተመሰገነ። የዚህ አካል መሆን ትፈልጋላችሁ? እግዚአብሔር ያድለን፣ እድል ሰጥቶናል። ደግሞ የዚህ አካል ወደ ዓለም ሁሉ ነው ያለው። ዓለም የት ነው ያለው ብዬ ነው ጠይቄ ያውቃል። ዓለም የት ነው? ዓለም ከ3.1 ቢሊዮን ሰው በላይ ዓለም ኢንተርኔት ውስጥ አለላችሁ። ምንም ብርድ ላይ ከኛ ጋር መውጣት እንኳን ላይ ተጠበቅባችሁ ይችላል። ኢንተርኔት ውስጥ አለላችሁ። ከ2 ቢሊዮን ሰው በላይ ፌስቡክ ውስጥ አለላችሁ። በየቀኑ በሺዎች ጆይን ያደርጋሉ ፌስቡክን። ሰው ጧት ከዮሐንስ ወንጌል ምዕራፍ 3 የሚጀምር መሰላችሁ? ከቲክቶክ ነው የሚጀምረው። ብዙ ሰው እንደምንም ብለን መብራቷን ካበራን በኋላ ጎተት አድርገን የምናያት ታውቃላችሁ። ስክሮል ዳውን ይቀጥላል። ከ2 ሰዓት በኋላ ነው የምንነቃው። ይሄ ብዙ ሰው ወጣት ልምምድ ነው። ስለዚህ ያንን ማረጋቸው ስለማይቀር እኛ ዓለማቸው ውስጥ እንግባ፣ ዓለማቸው ውስጥ ጥቅስ እንላክ፣ ዓለማቸው ውስጥ ቪዲዮ እንስራ። እግዚአብሔር ይርዳን። ወንጌልን በተለያየ ስልት ያው እዚህ ታውቃላችሁ ብዙ ስልቶች ነው የምንጠቀመው። ዛሬ እንደውም በጣም ቆንጆ የመጨረሻ ጊዜ ስለነበረ ኤስኤምቲ ገብቼ ዛሬ ከመስበኬ በፊት ስለ ጊፍትስ ኦፍ ዘ ሆሊ ስፒሪት ነበር ማስተምራቸውና ስጦታዎችን ከማረጋችን በፊት ስጦታ ሰጣቸዋለሁ ብዬ ብር አደልኳቸው ሰው እንዲጋብዙ 100 ብር። እስቲ የደረሳችሁ ሰዎች ዋው 100 ብር በጣም ደግ አይደለም? ደግሞ ሀብታም መሆኔ ነግሬያቸዋለሁና እግዚአብሔር የተመሰገነ ነው። ግን በጣም ትንሽ ቅር ያላቸው የኢትዮጵያ 100 ብር ነው የሰጣቸው። የያዘ ሰው አለ? እስቲ ያሳዩ፣ እስቲ ያሳዩ፣ አሳያቸው እንዲቀኑ። ይኸውላችሁ ይሁት ብሩን አሳያቸው። ዋው በቃ አሁን ሄደው ዛሬ ይጋብዛሉ ሰው። 200 ብር ባረግላቸው ደስ ይለኝ ነበር፣ ግን ለአንዳንዶቻችሁ ሰጣቸዋለሁ። በኢትዮጵያ 100 ብር የተሰራ ጥቅስ ነው። 100% ተከፍሎልሃል ይላል በብሩ። በኋላው ደግሞ የንስሐ ጸሎት ነው ያለው። በቃ አሁን ምን ጀምረው ዘዴ ምን እንደሆነ ልንገራችሁ። በሰርግ ላይ እንመጣለን። ሰርግ የምታገቡ ሰዎች ቴንኪዩ ካርዳችሁ ላይ ከጀርባ የንስሐ ጸሎት እናረጋለን፣ ሼር እናረጋለን። አይዟችሁ እኔ በጣም ሀብታም ስለሆንኩ ምንም ችግር የለም። ኖ ወሪስ።
የልደት የምታዘጋጁ ቴንኪው ላይ በቃ የሚመጣው ሰው በዛ ነው መድረስ ያለበት። ለለቅሶ ምናምን የሚዘጋጁ ካርዶች ላይ እሱ አሁን በጣም አግሬሲቭሊ መስራት እንዳለብን እያሰብኩ ጌታ ይርዳ። ለማንም እንጠብቀዋለን። ጌታ አደራ ሰጥቶን ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል፣ መጨረሻው ይመጣል። በየፊናችሁ በቤት ህብረት የጀመራችሁትን በወር አንድ ጊዜ በሁለት ወር አንድ ጊዜ ውጡ፣ አነሳሱት፣ አታጥፉት። እግዚአብሔር በረዳችሁ ለቤተሰቦቻችሁ እንዳልኩት ትኬት ቆርጣችሁ መሄድ ካለባችሁ እንኳን ሂዱ። ደስ አለኝ። ባለፈው ሳምንት ወርጄ ሰብኬ ከወረድኩ በኋላ አንድ ሰው መጣ። ለእናቴ እኮ ከእንግሊዝ መታ መስከራ እኮ ጌታ እንድትቀበል አደረገቻት ብላ ስለቷ ነገረችኝ። ክብር ለእግዚአብሔር ይሁን። አይገርማችሁ? ዋጋ ይከፍላሉ ሰዎች። አባቴ አልዳነም፣ እናቴ አልዳነም። በቃ ከዚህ በላይ ምን ያንገበግበን እንዴ? አጥር ማሰራት እኮ አይደለም ዋና ነገር፣ ከሲኦል ማስጣል ነው ዋና ነገር። ክብር ለእግዚአብሔር። በየበዓላቱ እኮ ከምትልኳት ብር ጋራ አንድ የሆነች ነገር መላክ ትችላላችሁ። ዘዴ አለን ታውቃላችሁ። በየአመቱ እንሰራለን። ለፋሲካ የምናሳተመው ካርድ አለ። በነፃ ነው ፖስት ካርዱ የሚደርሳቸው። ትንሽ ነው የምናወጣው፣ ግን ሰዎች ይድናሉ። ፌስቡክ ላይ በመናረጋው ነገር እኔ እዚሁ ተቀመጬ ከኢትዮጵያ ንሳ ያስገቧቸው ሰዎች አሉ። ተደጋጋሚ መልእክት ልባችንን ነካ። ምን እናርግ? ለሰው ሲያስቋቸው ከዚህ ሄደው ከዚህ ሆነው በስልክ በምን መስክረው ከዛ በኋላ አንድ እህት በዛሬ ወር በፊት በነበርኩ ጊዜ እግዚአብሔር ይባርካት እዛ መስክራላት እኔ ያረፍኩበት ቦታ ላይ መታ ጌታን እንድትቀበል አደረግናት። ከዚህ እኮ ነው የመሰከረችላት። አንድ ቸርች ውስጥ ደግሞ እንደገና ሲያዝናት። ክብር ለእግዚአብሔር። አሁን እየጠየኩ ነበር፣ ክትትሏን ጀምራለች። ደስ ይላል። እግዚአብሔር ይባርካችሁ። ይሄ ትልቅ ዋጋ ያለው ነገር ነው። ማታፍሩበት ማትጸጸቱበት ነው። አብሯችሁ 5 ሳንቲም አይሄድም። ብዙ ወርቅ ሊኖራችሁ ይችላል። በጣም እነግራችኋለሁ፣ 1 ግራም እንኳን አይሄድም። የመጨረሻ በሀብታችሁ የሚደረገው ነገር እዚህ አገር ነው እሱትም ያለው። በኢትዮጵያ ከሆነ የምትቀበሉት በጣም ጥሩ ጋቢ ይሰራል። በቃ ፈሽ ነው ወደዛ የምትሰናበቱት። አንድ ሰው ብዙነሽ የምትባል በቀለ እንዳልሳሳት ዘፋኝ ነው አይደል? ነው ሌላ እንዳለው ቢየ የወርቅ ጥርስ ነበራት። አስታውሳለች የድሮ ሰዎች። አሁን ዮሴፍ ስለሆነ ሰፈሬ ቀብሩን አውቃለሁ። የሷን ያበበ ቢቂላ ቀብር እዛ ነበር። ወገኖቼ ያን የወርቅ ጥርስ እንኳን ሌቦች ቦርቦሮ ያቺን ጥርስ እንትን አወጡት። አታውቁም? የዮሴፍ ልጆች የሳሪስ ልጆች በጣም ይገርማል። ምንም አይሄድም። የወርቅ ጥርስ አይሄድ፣ ምን አይሄድ፣ ሀብል አይሄድ። ኦንሊ የለፋህላቸው ሰዎች፣ በደግነት የሰራችሁላቸው ሰዎች ተከትሏቸው ይሄዳል። ለድሃ የሰጠማ ብድሩ ከእግዚአብሔር ስለሆነ የሚከፈለው ቀጥ ብለህ በቃ ንግድ ባንክ ካይከፍል፣ አዋሽ ባንክ ካይከፍል፣ ባንክ ኦፍ አሜሪካ ካይከፍል፣ ለድሃ የተሰጠ ለእግዚአብሔር ነው ብድሩ የሚከፍለው። እግዚአብሔር ይከፍለዋል። እግዚአብሔር በበጎ ስራ ሁሉ ያበልጥጋችሁ። ብዙ ፍክክር ባለበት በዚህ ዓለም የመጨረሻው አንደኛ ጢሞቴዎስ ምዕራፍ 6 ያለው ነው። በመጨረሻ ሀብታሞችን ባለጠጎችን አሳስባቸው በበጎ ነገር ባለጠጋ እንዲሆኑ ይላል። ደግ በማድረግ ባለጠጋ ያርገን እግዚአብሔር። በጎ በመስራት እግዚአብሔር ባለጠጋ ያርገን። እንግዶችን በማስጠለል ባለጠጋ ያድርገን። ፕራይቬሲያችንን ስለሌሎች በመተው እግዚአብሔር ባለጠጋ ያድርገን። እንዲያርጎ የሚመጣ ጌታው የሚመጣለት ሰው የተባረከ ሰው። እየገፋን ምን እያለን ከመጣ በእውነት ኪሳራ። እዚህ እግዚአብሔር ይርዳ። በቃ እየቆረሳችሁ ገንዘባችሁን እየቆረሳችሁ አንዱ እሱ ነው። ከሌላው አንፃር የተነገረ ምልክቶች አሉ። ከእስራኤል አንፃር ያለውን ነገር አነሳለሁ። የእስራኤል ምልክት የተሰጠን አለ። ለምሳሌ ቁጥር 32 እስከ 35 ድረስ ያለውን አነሳለሁ። ቁጥር 32 እስከ 35 ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ትንሽ ቴዎሎጂካል ነገር ትንሽ ማውራት አለብን። ይሄ እንደምታዩት ጌታ ስለ መምጣቱ ምልክት እየተናገረ እያለ እቺ በለስ የምትባል ነገር እዚህ ከቷል። ምን አለ? ምሳሌውን ከበለስ ተማሩ አለ። ከሉቃስ ምዕራፍ 13 ከቁጥር 6 ጀምሮ ብትመለከቱት ይሄ በለስ የሚለው ነገር ከእስራኤል ጋር የተያያዘ እንደሆነ ታያላችሁ። በለስ የሰዎችን ሕይወት ምክንያቱም 3 ዓመት ታገስኳት እቺ በለስ ልታፈራ አልቻለችም፣ እኔ ልቆርጣት እመጣለሁ ሲል የወይኑ የባለቤት ምንድነው ያለው? በወይን መካከል ያለ በለስ ነው እዛ የሚያወራው።
እና እባክህን አንድ አመት ታገሳት ሲል ታያላችሁ። ይሄ ከዛፍ መቆረጥ ጋራ ከምናምን ጋራ በጣም የሚገናኝ አይደለም። ወይንስ ያነሳ በለስ ያነሳ ከእስራኤል ጋራ የተገናኙ ነገሮች ናቸው ብዙዎቻችሁ እንደምታውቁት ማለት ነው። ስለዚህ ምንድነው የሚለው? ምሳሌውን ከበለስ ተማሩ አለ። ይሄ አሁን አንዱ እንደ ምልክት የተሰጠን ከእስራኤል ጋር የተገናኙ ነው። ብዙ ሰዎች ችን በለስ ከኢሳይያስ 5 ጋራ ወይንና በለስ የሚባሉ ነገሮች ከእስራኤል ጋር የተገናኙ ነገሮች ስለሆኑ ሲያቆጠቁጥ ልብ በሉ ነው የሚለው። እስራኤል ከብትንትኖሽ ወደ ግጥሞሽ የመጣችው ታውቃላችሁ በ1948 ነው አገር የሆነችው። ትንሽ ምሳሌውን ከበለስ ተማሩ። ጫፏ ሲያለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ይሄ ብዙ ጊዜ ኮንፊውዝድ የሚያደርገኝ ቃል ነበር። ራሱ ዝም ብሎ እስራኤል እንኳን ሳልለው ቅጠል ሲያቆጠቁጥ በጋ እንደቀረበ። እኛ ሀገር በጋ ላይ ሲደርቅ ነው እንጂ የማውቀው ሲለመልም አይደል? ኢትዮጵያ ምንድን ነው የሚሆነው? ክረምት ላይ ይለመልማል፣ ሙጃ ይወጣል፣ ሳር ይወጣል፣ ምንም አይበቅል ነገር አለ። ልክ በጋ ሲሆን ምን ያደርገዋል? ይደርቃል። አሜሪካ ስገባ ነው የገባኝ። በርግጥ ከዚህ በፊት አውሮፓ ሄጄ ነበር፣ እዛ ገባኝ ማለት ነው። ምክንያቱም እዚህ አሁን ሰሞኑን በጋ እየመጣ ነው። በምንድን ነው የምናውቀው? ቅጠሎች መውጣት ይጀምራሉ፣ ወደ አረንጓዴነት ይመለሳል። ያን ጊዜ ልብ በሉ አለ። እንደው በቅጠል እንኳን ብትሄዱ በጋው እየመጣ ነው የምንለው በእኛ በዚህ አገር ሲስተም ይለያል አይደለም? ስለዚህ እስራኤልም ተመሳሳይ ስለሆነ ነው። ነገር ግን ከእስራኤል ጋር ካገናኘ ነው ደግሞ መቼ ነው ያቆጠቆጠችው ስንል 1948 ከተበታተኑበት ቦታ ተሰብስበው አሁን ያሉበት ቦታ ላይ እንደ መንግስት የተቆጠሩበት ነው ብሎ ብዙዎች የሚያምኑት ማለት ነው። ስለዚህ እንደዚህ ይላል። ይሄ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። በተለይ በጣም ብዙዎችን የሚይዛቸው ይሄ ትውልድ አያልፍም ብሏል። ምኑን ያየ ይላሉ? እቺ በለስ ስታቆጠቁጥ ያዩ ያ ትውልድ አያልፍም ጌታ እስኪመጣ ድረስ ነው። አሁን ጌታ የመጣበትን ቀን ይሄን የተናገረበት ቀን ከሆነ 2000 ዓመት ሞላው። 2000 ዓመት የኖረ አንድም ሰው የለም። ነገር ግን እቺ በለስ ስታቆጠቁጥ ያዩ ትውልዶች ግን የአንድ ጄኔሬሽን እድሜ ስንት ነው በመጽሐፍ ቅዱስ? ለምሳሌ ከ400 ዓመት በኋላ ወይም ከ4 ትውልድ በኋላ ጎበኛለሁ አብርሃምን ሲለው ዘፍጥረት ላይ 4 ትውልድ ማለት 100 ተቆጥሮ ነው። የአንድ ትውልድ እድሜ 100 ነው በመጽሐፍ ቅዱስ አባባል። ስለዚህ እቺ በለስ ስታቆጠቁጥ ይሄ ትውልድ አያልፍም የሚለው ያ ትውልድ ስታቆጠቁጥ 1948 የተወለደ ሰው በአሁኑ ሰዓት ስንት ዓመቱ ይሆናል? 1948 የተወለደ 70 ስንት ዓመት ይሆናል? በትክክል ያሰላ ሰው አለ? 77 አያችሁ። ስለዚህ አንድ ትውልድ በመጽሐፍ ቅዱስ አባባል 100 ከሆነ እንግዲህ ትንሽ ነው የቀረ። ይሄ ቴዎሎጂው ከሰራላቸው በጣም ትንሽ ነው የቀረ። አይ አይደለም እንዳትሉ ታዲያ ምን ይሄ ትውልድ አያልፍም የት እንክተተው? ይሄ ትውልድ አያልፍ ይሄ እስኪሆን ይሄ ትውልድ አያልፍም የሚለው ያንን ጌታ በደብረ ዘይት ተራራ የተናገራቸውን ከሆነ እነሱማ 2000 ዓመት በሙሉ ነው የሞቱት። ከዛ በኋላ ስንት ሰው ራሱ ሞተ። ይሄ ትውልድ አያልፍም የቱ ሊሆን ይችላል? እስራኤል ስታቆጠቁጥ 1948 እንኳን የተወለደ ካለ ዛሬ 70 ምናምን ዓመቱ ነው። ስለዚህ ያ ትውልድ አያልፍም ማለት ምጽአት በዚህ ከ1948 እስከ 100 የትኛውም ቀን የትኛውም ሰዓት መጥቀስ አይቻልም። ግን ያ ሊሆን ይችላል የሚል በጣም ብዙ ሰዎች የሚያምኑት ነው የምነግራችሁ። ሁሉም አይደለም የሚያምነው። ለማንኛውም ባለማመን ከምንቀስር አምነን መዘጋጀት ይሻላል። ለምኑ ብለን ነው አላምንም የምንለው? ለምኑ? እኔ እኮ ይገርመኛል። አንዳንዴ የለም የሚሉ ሰዎች አሉ። ሰማይም የለም ምንም የለም ይመጣ ነገር የለም አለ ብለህ ባይኖር አይሻልም? የለም ብለህ ሄደህ ቢኖር ምን ይውጠናል? አረ የለም ብለህ ቢኖርስ? ብልጥ ሰው አለ ብለህ ሄድ። እኛ በጣም አለ ነው እንዴ? በጣም ነው ያለው በጣም። ስለዚህ ምናልባት በጥቂት ዓመታት ውስጥ በአመት ካሰላችሁት ብዬ ነው። ግን ኤኒ ታይም ምክንያቱም ከጠቀስኩላችሁ ነገር የትኛው አንዱ ትንሽ ቻሌንጅ ከዚህ በኋላ የሚያደርገው ነገር ደግሞ ቁጥር 15 ወደ ኋላ ለመልሳችሁ እንዲህ የሚለው ነው። ቁጥር 15 እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነት ያለ በቤት ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያች ወራት ለርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። በዚያን ጊዜ
ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። እቺ የዳንኤል ነገር ትንሽ እናንሳት። ብዙ ሰዎች መቅደሱ ተሰርቶ የጥፋት ልጅ እርኩሰቱን ያቆማል የተባለው እዛ ጋር ሲያቆም ነው የዓለም መጨረሻ የሚሆነው። አትሊስት ብዙ ነገር መናወጡ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ ቸነፈር፣ የሐሰተኛ አስተማሪዎች፣ ክርስቶሶች ሁሉንም እንስማማለን። እቺን ግን አታስማማንም ይላሉ። የት አለ መቅደሱ መቼ የተሰራ ይላሉ። ይኸውላችሁ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ነው የሚለው። ይሄ የሚገኘው ዳንኤል ምዕራፍ 12 ላይ ነው። ይሄን እናንብበው ቀጥታ። ዳንኤል ምዕራፍ 11 ቁጥር 31 ላይ ነው ያለው። እንዲህ ይላል ዳንኤል ምዕራፍ 11 ቁጥር 31 ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘውትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። በዳንኤል የተባለው ነገር ሲፈጸም አንባቢ ያስተውል ያለው ይሄን ቃል አንዱ። ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንና ግንቡን ያረክሳሉ። ምኑና ምኑ ነው የሚረክሰው? መቅደሱና ግንቡ። ምክንያቱም መቅደሱ ውስጥ ነው ያለው፣ አጥሩ ደግሞ ነህምያ የሰራው ውጭ ያለ። ያው እንደምታውቁት እንኳን ግንቡና መቅደሱ ከተማ ውስጥ መግባት ራሱ መቀደስ ነው በእነሱ። ኢየሩሳሌም ውስጥ ምንም ሌላ ነገር ማድረግ፣ ፎቅ እንኳን ቀለም መቀየር አትችሉም። ከመቅደሱ ትይዩ ብቻ ነው ማድረግ የሚቻለው። ስቲል አሁን የሚሰራውን ስራ ነው የምነግራችሁ። ስለዚህ የመቅደሱን ግንብ የመሰለ ህንፃ ብቻ ነው ኢየሩሳሌም ውስጥ የሄዳችሁ ሰዎች ቴልአቪቭ ምናምን አይደለም ብለው ኢየሩሳሌም በተመለከተ ከዛ ውጭ አይሰራም እንደምታውቁት ማለት ነው። እና የተቀደሰ ነው፣ የተቀደሰች ከተማ የሚላት ማለት ነው፣ የበጉ ከተማ የሚላት ማለት ነው። ስለዚህ ይሄ በዳንኤል ላይ የመቅደሱንም ግንቡንም ያረክሳሉ፣ የዘውትርንም መስዋዕት ያስቀራሉ የሚለው እኔ አሁን ገና መቅደስ የምጠብቅበት አይደለም። ይሄ ዳንኤል በጻፈበት ጊዜ ምንድነው የሆነው? መስዋዕት ቀርቷል። አሁን ለምሳሌ እየተሰዋ አይደለም፣ መስዋዕት ቀርቷል፣ አይሰውም። አሁን ባለፈው እንደነገርኳችሁ አሁን ቅርብ ጊዜ በእነሱ ፋሲካ ላይ ለመጀመሪያ ጊዜ ኮርማ አዘጋጅተዋል የሚባል ዜና እየተለቀቀ ያለው አሁን ነው። ግን መቅደሱን ኦቨርናይት ከሰሩት ካልሆነ የቱ ጋር እንደሚሰውት ግልጽ አይደለም። ለኔ በተቀደሰችው ስፍራ መቅደሱንም ግንቡንም ሲያረክሱት የሚለው ወይም ደግሞ የዘውትር መስዋዕት ያስቀራሉ፣ የጥፋት ርኩሰትን ያቆማሉ ይላል። የዘውትር መስዋዕት ቀርቷል። አዎ በጣም ብዙ አመቱ ነው። ግንቡ ረክሷል። አዎ ያሁኑ ግንብ ማን የሰራው መሰላችሁ? ኦቶማን ቱርክ የሰራው። የነህምያ ግንብ እኛ ባይን አይተነዋል፣ ፈርሷል፣ ካጠገቡ ነው። ፈቀቅ ብለው የነህምያን ግንብ አፍርሰው በኋላም የተሰራው ማለት ነው ትተው እዚህ ጋራ ኦቶማን ቱርክ ያኔ አውሮፓን ኢንቬድድ ባረገ ጊዜ የሰሩት ነው ያለው። አሁን ግንቡ እሱ ነው። 12 በሮች አሉት። የጽዮን በር ብቻ ነው ተዘግቶ ባይናችን ያየነው ማለት ነው። ስለዚህ ግንቡ ከረከሰ ቆየ። እነሱ እንደተቀደሰ የሚያዩት ግንብ ፈርሶ ሙስሊም ነው የሰራው። እሺ የተቀደሰው ቦታ የጥፋት ቦታ ቆሞ ስታየው ምለው ስቲል መስዋዕት ቀርቶ እዛ ቦታ ላይ መቅደስ መስራት ያልቻሉበት ዌስተርን ዎል የሚባለው ብቻ አንዱ ግድግዳ ነው ያለው። እዛ ነው የሚጸልዩት፣ እዛ ነው እንደዚህ የሚሉት። ይሄ የምታዩት ነገር ነው። ምንድን ስለቆመ ነው መቅደሱን መስራት ያቃታቸው ስትሉ ሌላ ነገር ቆሟል አይደለም? መስጊድ ታውቃላችሁ። ስለዚህ እሱ በምን ቅጽበት ፈርሶ ነው መቅደስ የሚሰሩት የሚለው ዓለም ሁሉ እየጠበቀ ነው። እኛ እንኳን በስንት ፍተሻ ምናምን እንዲወጣ ነው የማይተማመኑ ብዙ ነገር ስላለ የዓለም መጨረሻ። ስለዚህ ለኔ የጥፋት ነገር ቆሟል የሚለው በጣም ቆየ እንጂ መስዋዕቱን ያስቀራል የሚለው የዳንኤል አንባቢ ያስተውል ያለው በጣም እንጂ ምንም ማድረግ አልቻለም። መስዋዕትም የለም እዛ ቦታ ላይም ሌላ ነገር ነው ያለው። አንድ ግማሽ ግድግዳ ነው ያለች፣ እሱ ላይ ነው እያደረጉ ያሉት። መስዋዕት አስቀርቷል የሚለው ከቀረ ቆየ። ስለዚህ እኔ በኔ በኩል ይሄም ቢሆን ገና ነው የምለው ነገር ምንም የለም። የተቀደሰ የሚለው እግዚአብሔር ከዚህ በኋላ ቦታ አይደለም የሚሰገድበት ስፍራ። የተቀደሰ የሚለው ነገር በአዲስ ኪዳን ተቀይሯል። ታውቃላችሁ ስለ ተስፋ ቃሉ ከእስራኤል ጋር ያለውን ኪዳን በስጋ ይጠብቃል፣ እየጠበቀ ነው እግዚአብሔር። በተረፈ እግዚአብሔር የተቀደሰ የሚለው ሌላ ሆኗል። አሁን በክርስቶስ ኢየሱስ ከሚቀድሰው ከአንዱ የተቀደሱትን ብቻ ክብር ለእግዚአብሔር። ኢየሱስ ክርስቶስ ያላቸው ልብን መቅደስን ያሳየኛል። እሱ ብዙ ነገር ሲቆምበት እያየን ስለሆነ እሱን ልብ ማለት ያስፈልጋል። ሌላ 2 ነገሮች ልናገር። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ምንድነው ሌላው የቀረው? ሌላው የቀረን ከእስራኤል ጋር የተገናኘውን አይተናል። ምልክቶች ናቸው። ከቁጥር 29 እስከ 31 ድረስ ያለውን አንድ ልናገር።
ከቁጥር 29 እስከ 31 ከዚያች ወራት መከራ በኋላ ወዲያው ፀሐይ ጨልማን ጨረቃም ብርሃኗን አትሰጥም ከዋክብትም ከሰማይ ይወድቃሉ የሰማይ ኃያላት ይናወጣሉ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል በዚያን ጊዜ ምድር ወገኖች ሁሉ ዋይ ዋይ ይላሉ የሰው ልጅንም በኃይል በብዙ ክብር በሰማይ ደመና ሲመጣ ይውታል መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል ከሰማያትም ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ይላል ምልክቶችን የሚሰጠን በሰማይና በምድር ነው ብያቸዋለሁ እርግጠኛ ነኝ ከዚህ በኋላ እነዚህ መናወጦች የፀሐይ ግርዶሽ ምናምን የመሬት መናወጥ ሲባል እርግጠኛ ነኝ ዓለማውያን በሚያዩት መንገድ ከዚህ በኋላ እንደማታዩ እግዚአብሔር ምልክት ይሰጣል ስላለ ሐዋርያት ሥራ ምዕራፍ 2 ቁጥር 14 አንድ ጊዜ ላንብብላችሁ እንዲህ ይላል ከ17 ጀምሬ ባነበው ሐዋርያት ሥራ ምዕራፍ 2 ቁጥር 17 ጀምሮ እንዲህ ይላል እግዚአብሔርም ይላል በመጨረሻው ቀን እንዲህ ይሆናል ሥጋ በለበሰው ሁሉ ላይ ከመንፈሴ አፈሳለሁ አሜን ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ጎበዞቻችሁም ራእይ ያያሉ ሽማግሌዎቻችሁም ህልም ያልማሉ ደግሞ በዚያ ወራት በወንዶች በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ትንቢትም ይናገራሉ ድንቆችም በላይ በሰማይ ምልክቶችም በታች በምድር እሰጣለሁ አብረን እንበለው ምልክቶችንም በታች በምድር ድንቆችንም በላይ በሰማይ እሰጣለሁ ክብር ለእግዚአብሔር ይሁን ምን ነው የሚሆነው ደምም እሳትም የጢስ ጭጋግ ይሆናል ይሄ ግርዶሽ የምትሉት ማለት ነው ጢስም ደምም ለምሳሌ ጨረቃ ደም ሆና ነው ብዙ ጊዜ የምትቀየረው አይታችኋል አሁንም ተከታታይ ምልክቶች ሊኖሩ ይችላል ምን ይያለ ነው ሰማይ ያስጠነቀቀ ነው ለምን ሚለውን እናገርና ልጨርስ ለምንድን ነው ሁሉ ምልክት የተሰጠን በጣም እንቅልፍ ስለሚበዛ የመጨረሻው ጊዜ የተሰጡት አራት ነገሮች ልብ በሉ የመጀመሪያው ከኖህ ዘመን ጋር ነው የተያያዘው የኖህ ዘመን እንደነበረው ነው ያለው ባለፈው ስንጀምር አይታችኋል ከኖህ ዘመን እንደነበረው ነው የምመጣው የኖህ ዘመን እንዴት ነበር የፈለጋቸውን ይያረጉ ስንት አመት ነው ኖህ መርከብ የሰራው ታውቃላችሁ በአንድ አመት ነው የጨረሰው በሁለት አመት ነው የጨረሰው እንኳን የኖህ መርከብ በዛ ዘመን ኬንታኪ ያለው የኖህ መርከብን የመሰለ የጀርመናዊው ኢንጂነር የሰራው 7 አመት አካባቢ ነው የፈጀው ማየት ይችላል በእንጨት ነው የሰራው 3 ደርብ ነው ያለው በቃ የኖህ መርከብን ለመረዳት ኬንታኪ መሄድ ነው አንድ ቀን እዩት ዴት አይነት አስገራሚ ምናልባት ለግማሽ ቀን እንኳን ጎብኝታችሁ አጨርሱትም የሁሉንም እንስሳ ድምጽ አስገብተውበታል ከታች ጀምራችሁ በጣም የዓለም ህዝብ ነው እንደ ጎርፍ የሚጎበኝ እንኳን የኖህ መርከብ 120 አመት ነው የፈጀው አስባችሁታል ሲያዩ በ40ኛው አመት ምንም ዝናብ የለም ሰውየው ረጥፋል ሊመጣ ነው ይላል ይጨዋል አስባችሁታል 50ኛው አመት ላይ ምንም ነገር የለም ሰውየው ጽንት ኖህ እኮ በጣም የምነሳው ነው ዕብራውያን 11 መጻፉ ይገርማችኋል በጣም የምነሳው ምንድነው ያለው እግዚአብሔር የመጀመሪያ ቀን ጥፋት ላመጣ በጣም ስላዘንኩ በመፍጠሬ ስለተጸጸትኩኝ ህዝብ ላጠፋ ነው ግን መዳኛውን አዘጋጅ መርከብ አዘጋጅ እኔ በመሰጥህ ሜትር ወርዱ እንዲ ነው ስፋቱ እንዲ ነው ከዚህ በፊት አስተምሬያለሁ ታውቃላችሁና አደረገ ከዛ በኋላ እኔ ምንህን ታስገባላል ለህዝቡ መንገር ጀመር መርከቡ ያ ሁሉ የሰፋው ህዝብ እንዲያስገባ ነበር ተለመኑ 120 አመት እንበል ጌታ የራሱን መምጣት ያገናኘው ከኖህ ዘመን ጋር የተለመኑ ብዙ ሰዎች ስለማይገቡ ስለማይመስለን አሁን እዚህ ጋር ተቀምጣችሁ ሊሆን ይችላል ብለ ነው ልጄ ምትሏላችሁ ይሆናል ቀጥሎ የተጠቀሰው ልንገራችሁ በእርጉዝ ድንገት እንደሚመጣ ምጥ ኢየሱስ ሰዓት ቢመጣ ይሄ ሁሉ መከራ ይሆናል ኬሪ ካሪያም የምትባል እህታችን የተባረኩ ፋሚሊ የዛሬ አመት 2 አመት የገጠማትን ታውቃላችሁ ድንገት ማታ የሚሰራ ባሏ ለድንገት የዛ ቀን ቤት ባይሆን ይደርስባት የነበረ ነገር ድንገት ነው የመጣው ምጽአት ድንገት ይሆናል ድንገት ሰው ሁሉ ተዘናግቶ ምድር ላይ እንዳለ ይመጣል ይህ ሁሉ አመት መቼ ሆነ ይያል ወገኖቼ በመልክቶች እንንቃ እሺ ምድር ሲያንቀጠቅጥ እንዳልኳችሁ ነው ሌላ ስም ተሰጠ አይ ምናም ብሎ የሆነ የፀሐይ ምናምን ላይ ሲያሳይ ግርዶሽ ነው ተብሎ መነጽር ይዛችሁ ወጡ ተባለ ሁሉም እኮ የሆነ ነገር አለ መቼ ነው ማን ሰብሲቲ ነው የሚያያይዝላችሁ ከጌታ ጋር አረ ጌታ ነው ሊላችሁ ነው የሜሪላንድ መንግስት የምታስቡት
አይሰጡም። እነሱ መግለጫ አይሰጡም። አሁንም መነጽር ያዙ ነው የሚሉት። ልንገራችሁ ህዝቤ እንዳትሸወዱ፣ ኢየሱስ ሊመጣ በደጅ ነው። ይሄ ሁሉ ሆኖ ስታዩ በደጅ እንደቀረበ ወቁ። እኔ የሚመቸኝ ትንቢት አንድ ጊዜ አንድ እህት ያመጣቸው ነው። በቃ በህልም ያለች እግዚአብሔር ይባርካት፣ በቃ ብድግ ብሎ እየመጣ ነው ያየሁት አለች። በቃ ይሄ ይሻለኛል ባክሽ የራእይ ማርያም ወደዛ የሚሉ እኮ አሉ። ይሄ ይሻለኛል። ልክ ነው። እንዲህ ብድግ ብሎ ገና እንደዚህ የሚል ነገር የለም። ያው ጌታ መምጣት ነው። ግን በቃ ይሄ ይሻላል። እኛ በሚገባናል ሜታፎር አይደለም የሚጠቀመው። እንደዚህ ነው የሚሻለው። ምክንያቱም ሁሉ ነገር የሚያያዘው ከሌላ ሲቀሰቀሰን ሌላ ነገር ስለዚህ ወገኖቼ ተዘጋጁ። በቃ እየዘመራችሁ ስራ መስራት እኮ ትችላላችሁ። መነገድ እኮ ትችላላችሁ። መማር እኮ ትችላላችሁ። ነግራችኋለሁ። ምንም ዲግሪ ማቋረጥ ምንም ነገር ማቋረጥ የለባችሁ። ቀጥሉ። ግን ተዘጋጅታችሁ እንደ ቅድሙ ልጅ ባሱ እንዳያመልጣችሁ፣ ምጽአት እንዳያመልጣችሁ፣ የጌታ መምጣት እንዳያመልጣችሁ። ማቴዎስ 25 ታውቃላችሁ። አንኳኩ መጥተው አላወኳችሁ። ዘይት አለቀባቸው። የመጨረሻው ሰዓት ሲፈትሹ ዘይት አልነበረ። አንኳኩ። ምን አሉ? አላወኳችሁ። አረ ነበር። አረ በስመ አጋንንት አስወጥተን we done many wonders in your name ብለው ማታምር እጃቸው ላይ ተፈጽመው ካልዳኑ ምንም ያላረግ ሰዎች እንዴት ነው? እነሱ እኮ ብዙ ነገር በስም ፈጽመናል፣ አጋንንት አስወጥተናል፣ አላወቁ። I never knew you ያላችሁ። ይሄ ከባድ ነው። እግዚአብሔር ይንካል። ይሄው እኮ ስሩ ብያለሁ እኮ በቃ አግቡም ግን አትዘናጉ። ማረግ ያለ ከጌታ ጋር ነፍሳችሁ ከጌታ ጋር አዲስ ለቱ ከጌታ ጋር በቃ ሴንሲቲቭ ኤኒ ታይም ብንጠራ በደስታ ብለ እግዚአብሔር በደስታ ስሩ። ማረግ ያለባችሁን አድርጉ። ንቁ። በቃ እግዚአብሔር በሰጠን ነገር ይሄን እናረጋለን። ጌታ የተመሰገነ። የመጨረሻው አደራ ሰጥቷቸው ከሄዱ ሰዎች ጋር ነው የተያዘው። አደራ ሰጥቷቸው ሄዱ። አደራ ቤቴን አስተካክሉ መግቡ ብሎ ለመጋቢዎች ለባሪያዎች አደራ ሰጥቶ ሄደ። ያ የተሾመው ሰው ባሪያዎቹን መደብደብ ጀመረ። ለምንድን ነው ይሄን ያደረገው ይላል? ሊሰክር ጀመረ። ሊሰክር ብቻ አይደለም፣ ከሰካሮች ጋር ነው መዋል የጀመረው። ካልባሌ ሰዎች ጋር፣ ወንበሩን ከሚዘባበቱ ሰው ጋር አደረገ። እጣውን ከነሱ ጋር አደረገ። መዝሙር 1 እንደተጻፈ በዋዘኞች ወንበር መቀመጥ ጀመረ። ለምንድን ነው ይሄን ያደረገው ስትሉ፣ አይ ጌታውን ይመጣል ብለን አሁን በዚህ ይመለሳል ብለን እኔ አትሊስት ቶሎ ደብድቤም ስካሩንም ላጥላጥ አድርጌ ዘፈኔንም እዚህ ጋር አጫጭሼ የሆነ ሰዓት እኮ የሚታወቀ ነገር አለና ራሴን እሳገባለሁ ይላል። እሱ ከባድ ነው። ባልጠበቃት ሰዓት መጣ ይላል። ባልጠበቃት ሰዓት መጣ ሳያስተካክል። አስተካክላለሁ ተፍተፍ የመጨረሻ ንሳ መግባት አይቀርም ያለው ሰውዬ ምንም ሳይገባ ቀረ። እድሉን ከግብዞች ጋር አደረገበት። ይሄ የሆነ ሰውዬ ጃፓን ውስጥ የተቀመጠ ሰውዬ ታሪክ አይደለም። ሜቢ የኔ ነው፣ ሜቢ የእናንተ ነው፣ ወደፊት የሚፈጸም። ስለዚህ ተጠበቁ፣ ተጠንቀቁ፣ ወንጌል ስበኩ፣ በገንዘባችሁ ስሩ። እዚህ የመጨረሻ ኑሯችን አይደለም፣ ሰማይ ነው ኑሯችን። የሚመጣ መድኃኒት አለ። ጥሩ ሁኑ። በተቻላችሁ መጠን ክፉ አትሁኑ። ጥሩ ሁኑ። ጥሩ በቃ ለሰዎች ጥሩ ሆናችሁ የፈገግታቸው ምክንያት፣ የሰላም ምክንያት፣ አጠገባችሁ ላሉ ሰዎችማ በጣም የሰላም ምክንያት። የራስ ምታት ገና ሲመጣ ቤቱ የሚያስጠላው ሰው አታርጉ። ጌታ የሚጠብቅ ሰው ይሄ አይደለም ላይፉ። የሰላም ሰው፣ የፍቅር ሰው። ማንም ሊነግራችሁ እንኳን አያስፈልጋችሁ። እናንተ ከጨለማ ስላልሆናችሁ ጌታ የተመሰገነ። ከጨለማ አይደላችሁ። ማንም ሊጨቀጭቃችሁ አይገባም። ደግ አድርጉ። ልባችሁ ይወቀው። ማንም ያልጸለይክ ነጭ የለበሽ ከጸሎት መሰዋያሽ ከፈረሰ 1 ወር የሆነሽ መባል አትጠብቁ። ራስህ ወቀው። ዛሬ ጠዋት ስነግራቸው ነበር። እኔ አንድ ልጅ በጣም ወደዋለሁ። አሁን ኖርዝ ካሮላይና ፓስተር የሚያደርግና አንድ ጊዜ ትምህርት ቤት ውስጥ እያለን እግዚአብሔር በምን ይናገራል በሚለው ኢሹ ተነስቶ ነበርና በአህያ በዶሮ አልኩኝ። ኧረ በኢየሱስ ክርስቶስም በአህያ ማን አይናገረኝ ማለት ትንሽ ኮራ ያለ ልጅ ነው። እንዴት ነው አንተ ማይናገር አልኩት። እንዴት ነው ማይናገር? በአህያ ነብይ ተብሎ ያው ጠንቋይ ቢሆንም ነብይ የተባለው ሰው ገስጿል። በዶሮ ጴጥሮስን ገስጿል አልኩት። አየህ የረሳኸው ሰውየው ወደ አህያነት ደርሶ ነው። እኔ ወደ አህያነት ስደርስ ነው በአህያ የሚያናገረኝ። እግዚአብሔር ጨዋ ነው፣ እውነቱን ነው። ለትምህርቴም ስለሆነ ነው ደጋግሜ የምነግራችሁ።
እግዚአብሔር በአህያ የተናገረው አለ ሰውየው ወደ አህያነት ሲደርስበት ምን ያርጋል? አሁን ነጭ የለበሽ ቀይ የለበሽ ምናምን እኮ በጣም ሰላም እኮ እንዳይመስላችሁ ቤት እኮ ነግደክት አድርጋችሁ የመጣችሁት ነገር አለ ማለት እዚህ ድረስ ካጋለጣችሁ ቤት ብሎ በህልም መጥቶ ብሎ ስላቃተው ነጭ የለበሽ ቀይ የለበሽ ማለት ጀመረ። እሱም ስማችን ተጠራ ብለን መንፈራፈር ጀመረናል። ማሙሻ እንዳለው ከአንደኛ ክፍል ጀምሮ የተጠራ ስም ምን ያስደንቀሻል? ስሜን ጠራው ብለው ሚሉ ያዙ ሊቀቁ ሚሉ አሉ። ምንድነው እግዚአብሔር ቢጠራው ምን አንደኛ ክፍል አስተማሪ ሲጠራል ማለት እግዚአብሔር ያንቃል። በቃ ቶሎ ምልስ ለንስሐ ስፍራ እንትን አትበሉ። የእንትናን ኤሳውን የዕብራውያን ጻፊ እንዴት እንደጻፈው ልብ በሉ። እውነቴን ነው የምነግራችሁ። ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ኤሳው በረከቱን ሊወድ ፈለገ። የሆነ ሰዓት እንደምናምን የቆጠራትን አንድ ቀን ወይኔ ያለ ግን ለንስሐ ስፍራ አላገኘም ይላል። the worst thing እሱ ነው ያላችሁ። ብዙ ነገር ልታጡ ይችላል። የንስሐ ስፍራ ማጣት ግን ከባድ በጣም ክፍሉን ብታነቡት ምንድነው ያጣው? ሁሉ ነገር መጣ። ምስር ነው አንድ ቀን ምሳን ይራበው ለምሳው ሲል ማአት ነገር ሸጠ። በርዝራይቱ ሸጠ። እንዲሁ በመወለድ የሚገኝ ትልልቅ ሀብት ሰማያዊ ሀብት ሸጠ። ይሄ ለምኔ ነው ይላል ዘፍጥረት ላይ። ለምኔ ብዬ ነው ብኩርና ምናምን ትላለህ አንተ እንጀራ ውስጥ እንጂ እኔ ምልልሃለሁ አለ። እንደምናምን ቆጠራት። እንጀራ መጣ በጣም 590 ምናምን በሶስት ሰራዊት አድርጎ ግመሉን ከብቶቹን ፍየሎችን በጎቹን ምን ቀረው በሶስት እረኛ አድርጎ ለወንድም ያዘጋጀውት ነው በሉት ስጡልኝ አለ ያዕቆብ ከ20 ዓመት በኋላ። ሰውየው አልፈልግም አለ። ምን ይሰራልኛል ወንድሜ ያለህ ላንተ ይሁን። እንደውም ከፈለክ አንተ ብዙ የሚያጠቡ ምናምን ስለያዝ 400 ሰዎች ላስቀርልህና ተሸክመው ያምጡሃል። የሀገር መሪ ሆኗል። ረሃብ አልፏል። ችግር አልፏል። ምንድነች የሌለችው መንፈሳዊ ነገር ግን ተጥሏል። በርዝራይት የለም። ያ ያገኘው በመወለድ የሚገኝ ክብር የለም። እሱን አጣችሁ ነው ዓለም የምታካብቱት። 3 ስራ 4 ስራ የምትሯሯጡት። በሁለቱ መኖር ከቻላችሁ ኑሩ። በአንዱ መኖር ከቻላችሁ ኑሩ። እሁድ አትቅሩ፣ ቤት ብረት አትቅሩ፣ ጸሎት አትቅሩ። እሱ ነው የሚሻላችሁ። የምትሄዱበት ብልህ ሰው የሚሄድበትን ያዘጋጃል። ሰው የሚተርፍበት በገንዘብ ሰው ይተርፋል አይተርፍም። መኖር አለባችሁ፣ መክፈል አለባችሁ። ወነ ነገር ቢል አለ የዚህ ሀገር ይታወቃል። ግን በመጠን አድርጋችሁ ጸሎታችሁን መልስ፣ ጾማችሁን አድርጉ። እግዚአብሔር ይርዳን። አሜን። ጌታ ይንካ። በቃ የተዘጋጀ ሬዲ ሰው ሆናችሁ ኑሩ። በቃ ኤኒ ታይም ትኬታችሁ ምናችሁ ሬዲ አድርጋችሁ ኤኒ ታይም ጥሪ ቢመጣ ክላክሱ ቢነፋ ተነስታችሁ ለመሄድ። ወይኔ ዘይቱ እኮ አልቋልና ማቴዎስ 25 አንብቡ ምን እንደሚያስከስት። መቼም አትበሉ፣ አትቅጠሩ። ዛሬውኑ ንስሐ ግቡ። ወደ ጌታ ያልመጣችሁ ሰዎች ዛሬ ነው። በአንዳንድ ነገር ቶሎ መስተካከል ያለበት ህይወት ያላችሁ ዛሬ አስተካክሉ። መቼ ነው የምትቀጥሩት? ዛሬ አስተካክሉ። ጌታ ይርዳል። አሜን። ጌታ ይርዳል። ኢየሱስ ቶሎ ይመጣል። ተነስተን እንጸልያለን።